ወአልቦሙ ዕረፍት መዓልተ ወሌሊተ። እንደ እግዚአብሔር መልካም ፈቃድ ባለችን ውሱን ደቂቃ ውስጥ የምንመማርበት የትምህርታችን ርዕስ ይህ አሁን የጠቀስኩላችሁ ኃይለ ቃል ይሆናል። ይህንን ኃይለ ቃል የጻፈልን የመዘገበልን ባለራእዩ ቅዱስ ዮሐንስ ሲሆን ቃሉ የሚገኘው ራእይ 4:8 ላይ ነው። አማርኛው እንዲህ ይላል፣ በሌሊትም በመዓልትም እረፍት የላቸውም ይላል። ስለ ቃሉ የቃሉ ባለቤት መድኃኔዓለም ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። በምንና በምን እረፍት የላቸውም? በመዓልትም በሌሊትም እረፍት የላቸውም። ያለ እረፍት ይተጋሉ፣ ያለ እረፍት ይሰራሉ፣ ያለ እረፍት ይኖራሉ። እነዚህ እነማን ናቸው? ቅዱሳን መላእክት። ከነዚህም በተለይ ደግሞ ይህ ቃል የተነገረላቸው ዛሬ በዓመታዊ በዓላቸውን የምናከብርላቸው 24ቱ ካህናተ ሰማይ ናቸው። የጸሎታቸው ረድኤትና በረከት በእኔና በእናንተ ላይ ለዘላለም አድሮና ጸንቶ ይኖር። ይህንን ኃይለ ቃል ታላቁ ሊቅ ቅዱስ ቄርሎስ እንዲህ ሲል ይገልጸዋል። ወእትጌረም አንሰ በክልኤቱ ግብራት ይልና እኔ በሁለት ነገሮች እደነቃለሁ። እሉ እሙንቱ ተፈጥሮቶሙ ለመላእክት፣ ይህም የመላእክት አፈጣጠር ነው ይልና ሁለት ስራ አላቸው ብሎ ምን ይላል መሰላችሁ? ታሪኩን ሲገልጸው የሚያስገርመኝ እንደተሾመ በተሾመበት ዕለት የወረደ ሰው፣ እንደከበረ በከበረበት ዕለት የተዋረደ ሰው፣ እንደተፈጠረ በተፈጠረበት ዕለት የሞተ ሰው፣ እንደተፈጠረ በተፈጠረ እንደተወለደ በተወለደበት ዕለት ወደ መቃብር የወረደ ሰውና የተወለደ ዕለት የተሾመ ከተሾመ ያልተሻረ ሳይሻር ለዘላለም የሚኖር ይህ ነገር ያስደንቀኛል ብሎ የሁለቱ መላእክቶችን ነገር ይናገራል። እንደተፈጠረ ምን ያለ የተሾመ ወዳው በተሾሙበት ዕለትና ሰዓት ደግሞ የወረደ፣ እንደተወለደ ወዳው ተወልዶ ወዳው የሞተ ይህ ማን ነው? እኔና እናንተን ሲያዋርድ እኔና እናንተን ከክብር ሲያወርድ የሚኖር ራሱ ወርዶ የተዋረደ ዲያብሎስ እሱ ይገርመኛል ያሳዝነኛልም ይልና በጣም ደግሞ ያስደንቀኛል ይላል። የተሾመ ዕለት የተወለደ ዕለት የተሾመ ሰው አይታችሁ ታውቃላችሁ? እንደተወለደ የሚሾም እንደተወለደ ተሹሞ ሳይሞት ሳይሻር ለዘላለም ደግሞ ነግሶ የሚኖር ይህም ያስገርመኛል ይላል። እነዚህ ደግሞ እነማን ናቸው? ዛሬ እኔና እናንተ በዓላቸውን የምናከብርላቸው ከብረን የምንከብርባቸው እልፍ አእላፋት ስፍር ቁጥር የሌላቸው መላእክት። ከነዚህ መካከል 24ቱ ካህናተ ሰማይ ናቸው። ከተሾሙ ምን ያላሉ? ያልወረዱ። እነዚህ መዓልት ሌሊት ሳይገድባቸው 24 ሰዓት ምን ይላሉ? ይሰራሉ ይላል። የእነሱ ስራ ምንድን ነው? ያለ እረፍት ሌሊትም ሳያንቀላፉ ቀንም ሳይደክሙ የሚሰሩት ስራ እኔና እናንተን መጠበቅ፣ ፈጣሪያቸውን ቅዱስ ቅዱስ እያሉ ማመስገን ነው ስራቸው ማለት ነው። እግዚአብሔርን ወበኩሉ ግብር ያኩትዎ ለእግዚአብሔር እመኒ ገብረ እኩየ ወእመኒ ገብረ ሰናይ፣ በሁሉም ስራ እግዚአብሔርን ያመሰግኑታል። እግዚአብሔር ክፉም ቢያደርግ መልካምም ቢያደርግ ይላሉ። እግዚአብሔር እሰ ይገብር እኩየ ወይም እንተኒ ይልና ክፉ የምንለው በእኛ አገላለጽ ነው። በእኛ አገላለጽ ክፉ አልኩት እንጂ እግዚአብሔርስ
ክፉ አይሰራም ክፉም አያደርግም ይላል። እግዚአብሔርን መልካምም ቢያደርግ ክፉም ቢያደርግ ያመሰግኑታል ማለት ምን ማለት ነው? እግዚአብሔር በእኔና በእናንተ ላይ ፈተና ሲያመጣ ፈተናው ለመልካም ለበጎ፣ ከፈተና ቀጥሎ ብዙ አስደሳች ነገር ስላለ በዚህ ፈትናቸው አንተን እንዲያውቁ ስላደረጋቸው ክብር ምስጋና ለአንተ ይሁን፣ ቅድስና የባህሪ ነውና ቅዱስ እያልን እናመሰግናለን ይላሉ። በመከራው ተፈትነን መከራውን አልፈን ደስታው ሲመጣ ደግሞ በመከራ ሰዓት እንዲያማርሩ እንዲክዱ ሳታደርግ የጠበካቸው ያንን መከራ አሳልፈ ይህንን ደስታ ያሳያቸው ጌታ ሆይ ተመስገን ቅዱስ ነህና ቅዱስ እያልን እናመሰግንሃለን ይላሉ። በክፉም ምን ይላሉ? ያመሰግናሉ። በመልካምም ያመሰግናሉ። የእነሱ ስራ መልካም 24 ሰዓት ቅዱስ ቅዱስ እያሉ ማለት ነውና፣ ስለዚህ በመከራ ጊዜ ያመሰግናሉ። መከራው ምኑ ስለሚታያቸው እነዚህ የማይሞቱ ኃላፊያትንና መጽያትን የሚያውቁ ናቸው። ያለፈውን ዓይንን የተመሉ ናቸው ይላቸዋል መጽሐፉ። ዓይንን የተመሉ ማለት በኋላም በፊትም ዓይንን የተመሉ ናቸው ይልና ምንድነው ወደ ምስጢሩ ሲገባ በፊትም በኋላም ዓይን ኖሯቸው ሳይሆን በፊት አለ ማለት ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ የሚደረገው ነገር ሁሉ ስለሚታያቸው የፊት ዓይን አላቸው ይላል። ዓለም ከመፈጠሩ በፊት ምንም ይሁን ምን የእግዚአብሔርን ሀልዎትና ባህሪ ስለሚያውቁ ደግሞ የኋላ ዓይን አላቸው። ይህንን ስለሚያውቁ የኋላ ዓይን አላቸው አለ እንጂ ዓይናቸውስ ሁለት ነው ይላል። ከሁለት የበለጠ ዓይን የላቸውም። ነገር ግን ስንት ዓይን አላቸው ይባላል? ምሉዓነ አይት፣ በኋላም በጀርባም ዓይንን የተሞሉ ናቸው ይባላል። ልክ እንደኛ አገላለጽ አራት ዓይን የሆነ ሰው ይባላል አይደል? አራት ዓይን ያለው ሰው የለም። እንደሚታወቀው ሁሉ ሁለት ዓይን ሲኖረው ግን ትጉህነቱን ንቃቱን ለመግለጽ ምን ተብሎ ይጠቀሳል? አራት ዓይን እንደሚባለው ማለት ነው። የነዚህ ማዕረጋቸው አንደኛ እግዚአብሔር መላእክትን ሲፈጥር በነገድ 100 በከተማ 10 አድርጓቸዋል። አንደኛው ነገድ ቅድም እንደነገርኳችሁ እንደተወለደ ወደ መቃብር የወረደ እንደተሾመ በተሾመበት ዕለት የተሻረ የዲያብሎስ ነገድ ነው። እነዚህን የዲያብሎስን ነገድ ጨምሮ አራቱን ነገድ 40ውን ነገድና 10ሩን ምንድነው አራቱን አለቃ በኢዮር ሹሟቸዋል ይለናል። ስንቱን አልኳችሁ? 40ውን ነገድ እና አራቱን አለቃ። የነዚህ ነገድ በኢዮር ያለ ነው። አንደኛው ነገድ የመጀመሪያው አጋይስት ይባላል። አጋይስት ስመ ነገዳቸው ነው። የነዚህ ሁሉ አለቃ ማን ነው? ዲያብሎስ ነበር። ይህንን ይዞ ዲያብሎስ ወደቀ ይለኛል። ሁላችንንም ከውድቀትና ከውርደት መድኃኔዓለም ኢየሱስ ክርስቶስ ይሰውረን። ሁለተኛው ነገር ደግሞ ኪሩቤል ነው። ማን አልኳችሁ? ኪሩቤል። የኪሩቤል አለቃቸው ደግሞ ማን ነው? ኪሩብ ይባላል። ይሄ ሁለተኛ ነው። ኪሩቤል ማለት እግዚአብሔርን መንበሩን ተሸክመው የሚታዩ ናቸው። የእግዚአብሔርን ምንድን መንበሩን የሚሸከሙ ኪሩቤል ይባላሉ። ሶስተኛው ነገር ደግሞ ሱራፌል ይባላሉ። ሱራፌል ዛሬ የምናከብራቸው። ኪሩቤል ማለት ጾርተ መንበር ሲሆኑ 40ቱ እንስሳ ናቸው። 40ቱ እንስሳ ብለን የምናከብራቸው ማን ነው የሚባሉ? ኪሩቤል ናቸው። ሱራፌልን አይጨምሩም። በአንድ ላይ ስንጠራቸው ግን ምን ብለን ነው የምንጠራቸው? ሱራፌል ወኪሩቤል ተብለው ይጠራሉ። የኪሩቤል ስራቸውና ድርሻቸው ምን ማለት ነው? የኢየሱስ ክርስቶስ ዙፋኑን መሸከም። ሶስተኛው ነገር ደግሞ ሱራፌል ሲሆኑ አለቃቸው ማን ይባላል? ሱራፊ ይባላል። የነዚህ ድርሻቸው ደግሞ የእግዚአብሔርን ዙፋን ወይንም ቤተ መቅደስ ማጠን ነው። የሱራፌል ስራ ማዕጠንት ማጠን ነው። እነዚህ ነገደ መላእክት የሚባሉት መጀመሪያ 10
ቀጥሎ ደግሞ 9 ከዛ ቀጥሎ 7 ናቸው። ስንት ሊቃነ መላእክት አሉ ነው የምንል? 7 ሊቃነ መላእክት። 10 አለቃ ሲኖሯቸው 7 እንዴት ሆኑ የሚለውን እንየው። 7 አለቃ የ7ቱ ሊቃነ መላእክት የተባሉበት መጀመሪያው ነገድ ማን ነው ብያችኋለሁኝ? አጋይስት አለቃቸው ሳጥናኤል፣ እሱ ወረደ ተዋረደ። ስንት ቀሩ? 9 ሆኑ። ቀጥሎ ደግሞ ከ9 ይወርዳሉ፣ 7 ይደርሳሉ። 7 የሆኑት እንዴት ነው? ያኛው ወረደ ተዋረደ፣ ክብሩን አጣ። እግዚአብሔር እኔና እናንተን በሱ ቦታ ተካ። እንደሱ ደግሞ እኛም እየወረርን ቦታችንን ልናጣ ነው እንጂ ያቺ ቦታ እርጉም ቦታ ናት እንበላት እንዴ? እግዚአብሔር ክፉ አልፈጠረም ብሎናል መጽሐፍ። እሱን አዋረደች፣ እኛም እንደዚህ ሆንባል። አንዳንድ ባለማችንም እኮ ያልታደለ ቦታ ታያላችሁ። ሰው ይወለድበታል፣ ይጠፋበታል። አለ ወጣ ወጣ ሲባል የሚጠፋበት ሀገር ታያላችሁ። ወንድ ጀግና አያድግበትም የሚባል ሀገር። እንደዛች አይነት ከተማ ትመስላለች እቺ ከተማ። ያንን እንተውና ቀጥሎ ደግሞ 7 የሆኑበት አንድ አለቃ ወደ አንዱ ከሄደ ሁለተኛውም አለቃ ከተደገመ ሕዝብ ያለ አለቃ መኖር የለበትም አይደል? ያለ ገዢ መኖር ስላለበት ስለሌለበት የኪሩቤል አለቃቸው ኪሩብ ምንድን ነው ያልኳችሁ? የክርስቶስን ዙፋን የሚሸከም ሆነ። ደግሞ የሱራፌል አለቃ ሱራፊ ምን ሆነን ያልኳችሁ? መንበሩን እንዲያጥን ስልጣን ተሰጠው። ሁለቶች ምን ሆኑ? አለቃቸው ሌላ ስራ ስለተሰጠባቸው እነሱ የግድ ምን ያስፈልጋቸዋል? አለቃ ያስፈልጋቸዋል። ሁለቶች አለቅነታቸውን ትተው ሌላ ስራ ተሰጣቸው። እነዚህ የሱራፌልና የኪሩቤል ነገድ ከማን ጋር ተቀላቀሉ? ከሚካኤል ጋራ፣ ከሚካኤል ማህበር ተቀላቀሉ ይለናል። ሚካኤል ምንድነው የሚባለው? ምንድነው የሚባለው? ሊቀ መላእክት፣ የመላእክት ሁሉ አለቃ። የሚካኤል አለቅነት እንዴት ነው ከተባለ ከዲያብሎስ የተረፉትን ጥቂት ነገድ፣ የኪሩቤልን ነገድ፣ የኪሩቤልን ተገዦች ወይንም ታዛዦች በሙሉ፣ የሱራፊንም ተገዢ ወይንም ታዛዦች በሙሉ ሚካኤል ስለገዛ 4ቱን ነገር ጠቅልሎ ስለያዘ ሚካኤል ምን ይባላል? የመላእክት አለቃ ይባላል። ሚካኤልን የመላእክት አለቃ ያሰኘው እነዚህን ሁሉ ጠቅልሎ እግዚአብሔር ለሱ ስለሰጠው ነው። ብዙ ሀገራቶች አሁን ንጉሠ ነገሥት አለ አይደል? ንጉስ ይባልና የንጉሶች ሁሉ ንጉስ ደግሞ ንጉሠ ነገሥት ሆነ ማለት ነው። ብዙ ሀገራትን መልሶ በስሩ ስለሚገዛ፣ ስለዚህ ሚካኤል ምን ተባለ? ሊቀ መላእክት ተባለ ይላል። እነዚህ ቅዱሳን ማዕጠንተ ወርቅ የያዙት የኪሩቤልን ዙፋን የሚሸከሙት በ4 ይከፈላሉ። በ4 ተከፍለው በ4ቱ ማዕዘነ ዓለምን ይጠብቃሉ። በስንት ይከፈላሉ? በ4 ተከፍለው ምንድነው ስራቸው? በ4ቱ ማዕዘነ ዓለም ያለውን የሰው ልጅ በሙሉ መጠበቅ። እነዚህንም ሲመስሏቸው ሊቃናት ምን ብለው ይመስሏቸዋል? በጳጳሳት፣ በቀሳውስት፣ በዲያቆናትና በምዕመናን ይመሰላሉ። በምንና በምን አልኳችሁ? በቀሳውስት፣ በጳጳሳት፣ በቀሳውስትና በዲያቆናት በምዕመናን ይመሰላሉ። እነዚህ ደግሞ ተከፍለው አንድነትን ያመጣሉ። አንድነት ማለት አንድ ሰው ስንት ባህሪ አለው? 7 አይደል? 7 ባህሪ እንዳለው ሁሉ እነዚህ 3ቱ ለነፍስ ይሰጣሉ። 3ቱ ለነፍስ የሚሰጡ መንፈሳዊ ስራ የሚሰሩትን ማንና ማናቸው? አሁን ከጠቀስኩላችሁ መካከል የነፍስ ስራ የሚሰሩ ዲያቆን፣ ቄስና ጳጳስ። ምዕመን ደግሞ አንድ አካል ሆኖ የ4ቱን ባህሪያት ይይዛል። 4ቱ ባህሪያት ማን ናቸው? እሳት፣ ያው የሰው ባህሪ እነዚህ የምታውቋቸው እሳት፣ ውሃ፣ ነፋስና መሬት ማለት ነው።
እነዚህ በአንድ ላይ ተዋህደው ምን ይሆናሉ? አንድ ሰው እንደሚሆኑ ሁሉ ምዕመናን፣ ዲያቆናት፣ ካህናትና ጳጳሳት በአንድ ተጠቅልለው አንድ አካል ሆነው አንድ ቤተ ክርስቲያንን ይመሰርታሉ። እነዚህ እንደ አንድ ይጠራሉ። ለምን? ስጋውያን መንፈሳውያን ምዕመናንን በስጋ ባህሪ መሰላቸው ከተባለ ምዕመናን የሚሰሩት ስጋውያን ስራ ነው እንጂ ቤተ መቅደስ ገብተው የቤተ መቅደሱን ስራ አይሰሩም አይደል? ይሰራሉ? መስራት ስለማይችሉ በስጋ ተመሰሉ። ዲያቆናት ደግሞ መንፈሳዊ ስራ ስለሚሰሩ የነፍስን ስራ ያዙ። ስለዚህ እነዚህ የማይለያዩ ምዕመናን ያለ ካህናት፣ ካህናት ያለ ምዕመናን ቤተ ክርስቲያንን ማገልገል፣ ቤተ ክርስቲያንን መቀደስ፣ ማወደስ አይችሉም ሁለቱም። ምክንያቱም ነፍስና ስጋ በአንድ ላይ ተዋህደው ነው አይደል የሰው ልጅ ሰው የሚያሰኙት። ሁለቱ ከተለያዩ ሰው መሆን አለበት፣ ስም አጠራሩም ይለያል ማለት ነው። እና ደግሞ እነዚህ እንዴት አድርጎ ይከፍለዋቸዋል መሰላችሁ? ሱራፌል መላእክት ይቀራረባሉ እንደ ምዕመናን፣ እንደ ካህናትና እንደ ጳጳሳት። መላእክት በሶስት ማዕረግ የተከፈሉ ናቸው። ዝቅ ብለው ደግሞ አንደኛው ለክርስቶስ ይቀርባል፣ ሁለተኛው ደግሞ በሁለተኛ ደረጃ ይቀርባል፣ ሶስተኛው በሶስተኛው ደረጃ ይቀርባል ወይንም እየራቁ ይሄዳሉ። ይህም በቅዱሳን ማዕረግ ይመሰላሉ። የቅዱሳን ማዕረግ ምንድን ነው? ወጣንነት፣ ማዕከላዊነትና ፍጹምነት ተብሎ በሶስት እንደሚከፈለው ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ማን ይቀርባል? ሱራፌል ይቀርባሉ። ከሱራፌል ደግሞ ማን ይቀርባል? እነ ኪሩቤል ይቀርባሉ ለእግዚአብሔር። እንዴት ይቀርባሉ ከተባለ በታቦት አከባበር ነው የምናየው። ለታቦት ያከበረ ቄስ ይቀርበዋል አይደል? ታቦትን ያከበረ ቄስ ምን ይላል? ተሸክሞታልና ለታቦቱ ቅርብ ማን ነው? ታቦቱን የተሸከመ ቄስ። እንደዚሁ ሁሉ ኪሩቤል እንዴት ይቀርባሉ ለክርስቶስ ከተባለ ዙፋኑን ራሱን ባለቤቱ ዙፋኑን ተሸከሙ ማለት ማንን ተሸከሙ ማለት ነው? ኢየሱስ ክርስቶስ ራሱን ተሸከሙ ማለት ነው። ኢየሱስ ክርስቶስን ስለተሸከሙ ከነዙፋኑ ኪሩቤል ይቀርባሉ። አሁን በማዕረግ ደግሞ ታቦት የተሸከመ ቄስ ታያላችሁ አይደል? ታቦት ከተሸከመ ቀጥሎ ምን አለ? የለበሰ ቄስ ጽና የያዘ ታቦቱን የሚያጥን። ይህ ምንድነው? ለታቦቱ ቅርብ ነው ማለት ነው። ለታቦቱ የቀረበ የትኛው ነው? ብዙ ካህናት አሉ አይደል የሚያጅቡ ያለበሱ። ከነዛ ማን ነው የሚቀርበው? ጥና የያዘው ቄስ ይቀርባል ለታቦቱ። ቀጥሎ ደግሞ ያለ ካህናቱ ወይንም ደግሞ በአውደ ምሕረቱ ያሉ ምዕመናኑ ማለት ነው። እንደዚህ ሁሉ እኔና እናንተ እነዚህን ደግሞ ምንድነው ምሳሌ የሚሆነን ግን እየተከታተለ ታሪክ ስለሆነ ላይገባችሁ ይችላል። ታሪክ ስለሆነ ግድ እንየው እንመልከተው ብዬ ነው። መመልከቱ መልካም ነው አይደል? ትንሽ ከበድ ቢልም ልቦናችሁን ሰተር አድርጉትና ቃሉን ለመከታተል ሞክሩ። አንድና ሁለት ምሳሌዎች ይዞ መሄድ ብዙ ጥቅም ስላለው ማለት ነው። የት ላይ ነው የቆምነው? መላእክት ምን ይላሉ ነው ያለ። እነዚህ በአንድ ላይ ይቀርቡና አሁን ወደ ካህናቱ ምሳሌ ልሄድ። ደግሞ ካህናቱ እንዴት ነው የሚቀርቡት ከተባለ ካህናትም እንደዚሁ በሶስት ይከፈላሉ። የመላእክት ካህናት መላእክትን ስለሚመስሉ ካህናቱ በሶስት የተከፈሉት ቅድም እንደነገርኳችሁ ጳጳስ፣ ቄስ እና ዲያቆን እንደዚህ ተብለው ይከፈላሉ። የስልጣን መጀመሪያ መሰረቱም እነዚህ ናቸው። ከነዚህ ውጭ ስልጣን የለም። ሌላው ወይንም ጵጵስና ይቀርና በቀድሞው አስተምህሮ በቀድሞው ሹመት ምን ይባላል? ኤጲስቆጶስ። ጳጳስ የሹመት ስም ነው። ሊቀ ጳጳስም የሹመት ስም ነው። ኤጲስቆጶስ ቄስና ዲያቆን እንደዚህ ስለሚባሉ ኤጲስቆጶሱ ታቦቱን ባርኮ
ራሱ የክርስቶስ ማደሪያ ያደርገዋል። ቄሱ ባርኮ የክርስቶስ ማደሪያ ማድረግ አይችልም። ስለዚህ ማን ይበልጣል? ኤጲስቆጶሱ ወይንም ጳጳሱ ወይንም ሊቀ ጳጳሱ ማለት ነው። ከዚህ ቀጥሎ ደግሞ ጳጳሱ ወይንም ኤጲስቆጶሱ ቆሞሱ ባርኮ ክርስቶስ ኢየሱስ እንዲያድርበት ያደረገውን ታቦት ማን ይሸከመዋል? ማን ይይዘዋል? ማን ይነካዋል? ቄስ ይይዘዋል፣ ቄስ ያከብረዋል ማለት ነው። ከዚህ ቀጥሎ ማነው ደረጃ አልኳችሁ? ዲያቆን። ዲያቆን ራቅ ብሎ እንዳለበሰ ካህን ወይንም ደግሞ እንደኔና እንደናንተ እንደ ምዕመናኑ ስለሚቆጠር ታቦቱን መንካት መዳሰስ ይቅርና ታቦቱ ያረፈበት ታቦቱ የሚኖርበት አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ተብሎ ሥጋ ወደሙ የሚፈተትበት መንበሩን እንኳን መንካት አይችልም። ዲያቆን ይነካል እንዴ? አይነካም አይደል? አይነካም። እነዚህ በሶስት ደረጃ የተከፈሉ ናቸው። ወደ ታይ ወርዶ ደግሞ እንደዚሁ እኔና እናንተ ምዕመናን ደግሞ በሶስት ደረጃ እንከፈላለን። ሶስት የማዕረግ አይነቶች አሉ። ቅድስት ቤተ ክርስቲያን ሁላችንንም በደረጃ በደረጃ አስቀምጣ አንድ አይነት ምስጋና እንድናመሰግን አንድ ዓለም እንድንወርስ ታደርገናለች። መላእክት በማዕረግ በደረጃ ይቀርባሉ ይርቃሉ አልናቸው እንጂ የሚሰሩት ስራ አንድ ነው። የሚያገለግሉት አገልግሎት አንድ ነው። የሚኖሩበት ዓለም አንድ ነው። እኔና እናንተም ካህናቱም ምዕመናኑም ስራችን ይለያይ እንጂ የምናመልከው እግዚአብሔርን ነው። እግዚአብሔር ቢፈቅድልን እንደ መጀመሪያው ፍጡር ከብረን ካልተዋረድ ተቀድሰን ተሹመን መልሰን ዝቅ ታላል የምንወርሰው በመጨረሻው ዘመን ምን ነው? አንድን ዓለም ነው። ያች ዓለም ማናት? ያች ዓለም ማናት? መንግሥተ ሰማያት ናት። አባቶቻችን ቅዱሳን ስለ እርሷ ብዙ ነገር የተውላት፣ እኔና እናንተ ደግሞ ብዙ ነገር ሳንተው ጥቂት ነገር ሰጠን፣ ጊዜያችንን ብቻ ሰጠን የምንወርሳት ከነሱ ጋር እኩል የምንቆጠርባት ገነት መንግሥተ ሰማያት ለዛች ያብቃን። ስብሰባችን ለሷ ነው አይደል? ሌላ ዓላማ የለንም። ለምነን ስጋዊ ፍላጎታችን እንዲሟላ ከችግር ከመከራ እግዚአብሔር እንዲሰውረን በኋለኛውም ደግሞ እርሷን እንድንወርስ ነውና እግዚአብሔር ከስጋዊ ፈተና ወይንም ደግሞ በኋላ ከዲያብሎስ መከራ ሁላችንን የሚሰውረን እና እነዚህ ቅዱሳን ስንት ናቸው ያልኳችሁ? 24ቱ ካህናተ ሰማያት ይባላሉ። ቁጥራቸው 24 ነው። ቤተ መቅደስ ወይንም መንበሩ 24ቱ ካህናተ ሰማይ ስዕላት ይኖሩበታል። እንደው ዝም ብሎ ካልሆነ በስተቀር መንበር 24ቱ ካህናተ ሰማይ ካልተሳሉበት መንበርነቱ አይረጋገጥም። ጽናት ያላቸው አይደል? ጽና ካህናቱ የሚያጽኑበት ስንት ሻሻቴ ነው ያለው? ስንት ሻሻቴ ነው ያለው? 24 ሻሻቴ ነው ያለው። ላታስተውሉት ትችላላችሁ። እንዲህ የሚወዘውዙት 24 የተደቦለቦሉ ነገሮች 24 ናቸው። የማን ምሳሌ ናቸው? የ24ቱ ካህናተ ሰማይ ወይንም የሱራፌል ምሳሌ ናቸው። እነዚህን ሱራፌልንና ኪሩቤልን እኔና እናንተ እንመስላለን እግዚአብሔር ካደለን። 24 የሆኑበት ምክንያት እንደምታውቁት ታሪኩ አዲስ ነገር ስላልሆነ አንድ ቀን ስንት ሰዓት ነው? አንድ ቀን 24 ሰዓት ነው። 24 ሰዓት ነው። 24 የሆኑ 24 ሰዓት ሳያቋርጡ ያገለግላሉ ለማለት ነው። 24 ደግሞ እንደገና የሆኑበት እኔና ለእናንተ ምሳሌ የሆኑ ዘንድ ነው። 24 ሰዓት እኔና እናንተ ጆሮአችንን ክፉ ነገር ከመስማት ጆሮአችንን መልካም ነገር ካለመስማት ካልከለከል ክፉ ነገር ከመስማት ከከለከል ከሱ ከልክለን የሚያምረውን ይጥመውን የእግዚአብሔርን ቃል ከሰማንበት እንደነሱ መሆን ስለምንችል እንደዚህ ከሰማችሁ በ24 ሰዓት ከ24 ሰዓት ካገለገላችሁ 24 ሰዓት የእግዚአብሔርን ቃል ከሰማችሁ 24 ሰዓት ከሐሜት ከቂም ከበቀል ከተከለከላችሁ 24ቱ ካህናተ ሰማይን
አስመስላችኋለሁ፣ ከነሱም ጋራ ቅዱስ ቅዱስ እያላችሁ እንድትኖሩ አደርጋችኋለሁ ሲል ኢየሱስ ክርስቶስ 24ቱን ካህናተ ሰማይ በ24ቱ ሰዓት ልክ ሰጠ። እኔና እናንተ እነሱን የምንመስለው 24 ሰዓት የክርስቶስ ፍቅር መከራው፣ ግፉ፣ መስቀሉ ከሰውነታችን ሳይወጣ ከኖረ ነው። 24 ሰዓት እግራችንን ወደ ቤተ ጣዖት ወይም ወደ ስርቆት፣ ወደ ዝሙት፣ ወደ መጠጥ ቤት ካላሮጥነው፣ ካላገሰገስነው እኔና እናንተ 24ቱ ካህናተ ሰማይን እንመስላለን። እንደገና ደግሞ ይወርድና 24ቱ ካህናተ ሰማይ የሚያገለግሉትን አገልግሎት 24ቱ ካህናተ ሰማይ የሚቆሙበትን ሰዓት መቆም እኔና እናንተ ባይቻለን እንኳን ኪሩቤልን ልንመስል ይገባል ይላል። ኪሩቤል ስንት ናቸው? ስንት ናቸው? 4 ነገር ያላቸው ማለት ናቸው። 4 አላቸው። ከሌሊቱ 2 ሰዓት ከቀኑ 2 ሰዓት እግዚአብሔርን አመስግነን በቤተ መቅደስ ተገኝተን ጸልየን ምን ስለምንመስል? ኪሩቤልን ስለምንመስል ማለት ነው። ከቀኑ 2 ሰዓት ከሌሊቱ ስንት ሰዓት አልኳችሁ? 2 ሰዓት። እነዚህን በማገልገላችን ኪሩቤልን ሱራፌልን እንመስላለን ማለት ነው። የተቻለን 24 ሰዓት። እነዚህ ለፍጹማን ለእነ ተክለ ሃይማኖት ነው 24 ሰዓት። ከዛ 7 ሰዓትም አለ፣ 12 ሰዓትም አለ፣ 4 ሰዓት አለ። ይቀጥልና ደግሞ 3 ይለናል። 3 የተባለው ለምንድን ነው ከተባለ በ3ቱ ማዕርጋተ ቅዱሳን ልክ በ3ቱ ሌሊት 2 ሰዓት ይቀንስና አሁን ስንት ሰዓት ነው? 12 ሰዓት ወይንም 1 ሰዓት አይደል? ከስራ የመንገድ ጠዋት ብድግ ብለን ስላሳደረን እናመሰግንና ስለ ቀኑ እንጸልያለን። ማታ ደግሞ በዚህ ሰዓት እንገኝና በሰላም ስላዋለን እንጸልያለን። በሰላም ስላዋለን እናመሰግነዋለን። በሰላም እንዲያሳደረን ደግሞ እንለምነዋለን። ከቀኑ 2 ሰዓት ማታ ጀምሮ ጠዋት ላይ ደግሞ 1 ሰዓት ስለሆነ 3 ጊዜ ከቀን። ከዚህ በታይ የሚያገለግል ምእመን ገና ምን ልበለው በሆድ ያለ ጽንስ ነው። ይህ የኔና የእናንተ ግዴታ ነውና እነዚህን 3ቱን ሰዓት እግዚአብሔርን ካመሰገን በ3ቱ ሰዓት ከጸለይን ማንን እንመስላለን? ሱራፌልን ኪሩቤልን እንመስላለን። ወበውእቱ ግብር ይመስሎ ብእሲ ለኪሩብ ወለሱራፌል ይመስሎ ካለ ለኪሩብ ብሎ በተወ ነበር። ለኪሩብ ወለሱራፌል ካለ ይመስሎ ባለ ነበር ይለናል ቄርሎስ። በዚህ ስራቸው፣ በዚህ ጸሎታቸው፣ በዚህ ምስጋናቸው ምእመናን ሱራፌልንና ኪሩቤልን ይመስላሉ፣ መስለው ይኖራሉ ይለናል። ሱራፌልንና ኪሩቤልን የምንመስልበት ጊዜ በመጨረሻው ሰዓት እግዚአብሔር ፈቅዶና ወዶ ይህን ዓለም ካለመኖር ወደ መኖር እንዳመጣ ከመኖር ወደ አለመኖር ሊያሳልፍ ለቅዱሳን ሊፈርድላቸው ለኃጥአን ሊፈርድባቸው በመጣ ጊዜ ከዛ ሰዓት በኋላ ነው። እግዚአብሔር ለዛ ያበቃል። ኪሩቤልን ሱራፌልን መስለን እግዚአብሔርን ራሱን ክርስቶስን ለብሰን ቅዱስ ቅዱስ እያል ያለ ድካም ያለ ሞት ለዘላለም በሕይወት እንድንኖር እግዚአብሔር ጸሎታችንን ሁሉ ይቀበልልን። ይህንን ይልና ፈቅ ብላችሁ 8 ላይ ስታነቡ ራእይ ደግሞ እንደዚህ ይላል። ስራቸውን ይናገራል። ሁለተኛ ስራ እንዳላቸው ደግሞ ይተርካል። ሁለተኛ ስራቸው ደግሞ ምንድነው ከተባለ በእግዚአብሔር ፊት ቆሞ የሁሉም መላእክት ስራ ነው። ይህ የየራሳቸውን ስራ ነው ያየሉ። ሁሉም መላእክት በጅምላ ደግሞ ስራቸው ምንድነው? ሱራፌል፣ ኪሩቤል፣ 7ቱ ሊቃነ መላእክት የምንላቸው ጠቅላላ በነገዳቸው ምንድነው የሚሆኑት? እግዚአብሔርን ማመስገን ብቻ ሳይሆን 24 ሰዓት የሰውን ጸሎት ወደ እግዚአብሔር የእግዚአብሔርን ምሕረትና ቸርነት ወደ ሰው ማምጣት፣ ይሄ የጋራ የጅምላ ስራቸው። እነዚህን ካለ በኋላ ወእምዝ ርኢኩ ካለ መላከ
እንዘ ይቀውም ቅድመ ምሥዋዑ ለእግዚአብሔር። ከዚህ በኋላ ሌላ መልአክ አየሁኝ ይላል። ለዚህ ሱራፌልን ኪሩቤል ይተውና ይህም በእግዚአብሔር ፊት ቆመ ይልና እነዚህ ማዕጠንታውያን ሱራፌል ኪሩቤል ከማዕጠንታውያን መካከል አንዱ ለቆመው መልአክ ላየሁት መልአክ ከማዕጠንቱ ላይ ወስዶ ያጥንበት ዘንድ ጥናና ዕጣን ሰጠው ይላል። ይህንንም ዕጣን በሁለት ከፈለው ይላል። የዕጣን ስንት ስራ አለው? ሁለት ስራ አለው። ሁለት አይነት ዕጣን ይባላል። አንደኛው የዕጣኑ ስራ ምንድን ነው? የዕጣኑ ስራ ጢሰ ዕጣን ይባላል። ሁለተኛው ደግሞ እራረ ዕጣን። ጢሰ ዕጣንና እራረ ዕጣን ከአንድ ዕጣን ውስጥ የሚመነጩ ናቸው። ጢሰ ዕጣን ማለት ሱራፌል ኪሩቤል ወይንም ዕጣን የተሰጠው መልአክ ከቅዱሳን ከምእመናን ጸሎት ጋር ወደ ሰማይ የሚያሳርገው ዕጣን አንድ ነው። ስንት ስራ አለው ነው ያልኳችሁ? ሁለት። ምንና ምን? ጢሰ ዕጣንና እራረ ዕጣን። ጢሰ ዕጣን ማለት ወደ ሰማይ የሚያርገው ነው። እግዚአብሔር ፊት የሚደርሰው፣ እግዚአብሔር ፊት የሚቀርበው፣ እግዚአብሔር ፊት ደርሶ ምሕረት፣ ቸርነት፣ ይቅርታ የሚያመጣው። እራረ ዕጣን ማለት ደግሞ ምንም የማይጠቅም ወደ መሬት የሚደፋ ማለት ነው። ይህ ከምን ዕጣን ይመነጫል ያልኳችሁ? ከአንድ ዕጣን። ዕጣኑ አንድ ነው። ጢሰ ዕጣኑ እግዚአብሔር ፊት ይደርሳል፣ እግዚአብሔርንም ይጠቅማል፣ ሰውንም ይጠቅማል። እራረ ዕጣኑ ደግሞ እግዚአብሔርንም አይጠቅምም። ያለ እራረ ዕጣን ጢሰ ዕጣን ባይኖርም ራሱም አይጠቀምም፣ ወደ ምድር ነው የሚጣለው። ይህ ማለት አንድ ዕጣን ሁለት ነገሮችን እንዳመነጨ ሰው አንድ ነው አይደል እንዴ? ሰው አንድ ነው። ሰው አንድ ሲሆን ሁለት አይነት ግብሮች አሉት። ሁለት አይነት ሰው አለ። ጢሰ ዕጣን ማለት ጢሰ ዕጣን ወደ ሰማይ ወጥቶ እግዚአብሔር ፊት ደርሶ እግዚአብሔርን አስደስቶ ከእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ፣ ርኅራኄ ለዓመት መጥቶ ለሰዎች ደስ እንደሚያሰኙሉ ይህ የቅዱሳን ምሳሌ ነው። የማን ምሳሌ አልኳችሁ? የቅዱሳን ምሳሌ። ወይንም የቅዱሳን የጸሎታቸው ምሳሌ። የቅዱሳን ጸሎት ጢሰ ዕጣኑ ወደ ሰማይ ወጥቶ እግዚአብሔር ፊት ደርሶ እግዚአብሔርን እንዳስደሰተ ምሕረት ቸርነት ይዞ እንደመጣ የቅዱሳን ጸሎትም እግዚአብሔር ፊት ይደርሳል። እግዚአብሔርን በእነሱ ይደሰታል። መልሶ ደግሞ ጸሎታቸው ተቀብሎ ለዓለም ምሕረት ይልክበታል ማለት ነው። እግዚአብሔር ጸሎታቸውን የሚቀበሉ ንጹሐን አባቶችን ያጥፋብን። እራረ ዕጣን ደግሞ ራሱም ሳይጠቅም ሰውን ሳይጠቀም እግዚአብሔርን ሳያስደስት ወደ መሬት እንደሚደፋ ሁሉ ይህ ደግሞ የኃጥአን ወይንም የኃጥአን የጸሎታቸው ምሳሌ ነው። የኃጥአን ጸሎት 24 ሰዓት ቢጸለይ 24 ሰዓት ቢያነቡ 24 ሰዓት ቢያለቅሱ ወደ ሰማይ አይወጣም። እራረ ዕጣኑ ወደ ምድር እንደወደቀ እንባቸው መሬት ብቻ ነው የሚቀረው። ጸሎታቸው ምድራዊ ነው። ስለዚህ እግዚአብሔርንም አይጠቅም፣ እነሱንም አይጠቅም፣ ለሰው ምሕረት ቸርነት አያመጣ ማለት ነው። ይህ የኃጥአን ምሳሌ ወይንም የኃጥአን ጸሎት ነው ማለት ነው። የኔና የእናንተ ጸሎት ከዚህ መካከል የትኛው ይሆን ይመስላችኋል? እራረ ዕጣን ወይንስ ጢሰ ዕጣን? እግዚአብሔር እራረ ዕጣን ሳያደርግ ጸሎታችንን ጢሰ ዕጣን አድርጎ መጀመሪያ እኔና እናንተን ቀጥሎ ደግሞ በዓለም ያሉ በአካባቢ ያሉ ወገኖቻችንን የሚመር ያድርግልን። ይህንን ይልና ዕጣን እዚህ ተጢሶ የትም ቦታ ይሸታል አይደል? የትም ቦታ ይሸታል። ዕጣን አንድ ቦታ ተጢሶ ሩቅ ቦታ እንደሚሸት ሁሉ ቅዱሳንም አንድ ቦታ ሆነው ጸልየው ዓለምን በሙሉ ምን ይላሉ? ያድናሉ፣ በቃል ኪዳናቸው ያማልዳሉ ማለት ነው። ስለዚህ እነ ተክለ ሃይማኖት እና አቡነ አረጋዊ ምኖች ናቸው? ዕጣኖች ናቸው። መሬት በተሰዋው መስዋዕት መሬት በታጠነው ዕጣን አይደል እንደ እግዚአብሔር የሚታጠነው? እግዚአብሔር የሚቀበለው እኮ መሬት የተሰዋውን መስዋዕት ነው። መሬት የተሰዋውን መስዋዕት ተቀብሎ በመስዋዕቱ ለዓለም ምሕረትን እንደሚያመጣ ሁሉ እነ ተክለ ሃይማኖት ምድራዊ ሲሆኑ በምድራውያን አንደበት እግዚአብሔር ተመስግኖ በምድራውያን አንደበት ጸሎት ቀርቦ እግዚአብሔር ጸሎታቸውን ሰምቶ ለእኔና ለእናንተ እጅግ ካላሰብነው በላይ
ምሕረት፣ ቸርነት፣ ይቅርታ ያመጣልናል። መከራ ሥጋ መከራ ነፍስን ያርቅልናል። የጻድቁ የአባታችን የአቡነ ተክለ ሃይማኖት ጸሎታቸው፣ ዕጣናቸው፣ ምስጋናቸው እግዚአብሔር ፊት ደርሶ በቃል ኪዳናቸውን እናንተን ይባርኩ። ከመከራ ሥጋ ከመከራ ነፍስ ሁላችንን የሚሰውረን። ያለ እረፍት 24 ሰዓት ያገለግላሉ፣ 24 ሰዓት ይለምናሉ። 24 ሰዓት የሚሰራ ሰው እሱም ይጠቀማል አይደል? ቤተሰቡን ይጠቅማል። ከዛ አልፎ ተርፎ መከራ፣ ራብ፣ ችግር እንኳን ቢመጣ ለሰው ምን ይላል? ያበድራል ማለት ነው። ስለዚህ 24 ሰዓት የሚሰራ ሰው ለሰው እንደሚጠቅም ሁሉ 24 ሰዓት የሚያገለግሉ ቅዱሳን መላእክት፣ 24 ሰዓት የሚጸልዩ ገዳማውያን ጻድቃን የኔና የናንተ በረከቶች፣ የኔና የናንተ ጠቃሚዎች ወይንም ጥቅሞች ናቸውና እነሱን የሰጠን መድኃኔዓለም ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ሊቆየን ታሪክ ስለሆነ የግድ መጠረቅ ስላለበት። እሺ፣ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። በዚህ ዮሐንስ ወንጌላዊ በጻፈው በራእዩ ምዕራፍ 4 ከቁጥር 8 ላይ በሌሊትም በመዓልትም እረፍት የላቸውም በሚል ርዕስ ያስተማሩን መምህራችን በተለይ ስለ ነገረ መላእክት በዚህ በነገረ መለኮት ቋንቋ ኤንጅሎሎጂ ይባላልና በሰፊው ነው ያስተማሩን። ነገረ መላእክት ምን እንደሚመስል በዚሁም ስለ መላእክት መማራችን ለምን እንደሆነ የትምህርቱን ዓላማ ነግረውናል። ለምንድን ነው ከተከታተላችሁ ማለት ነው። ስለ መላእክት መማራችን መላእክትን መስለን መኖር ስላለብን ስለ እነሱ ማወቅ አለብን። እነሱን ለመምሰል በዝማሬ 24 ሰዓት እንደነሱ ለማገልገል በንቃት ነቂ ሆነን ጠላት መጥቶ እንዳይነጥቀን እንደ መላእክት ሰዓታችንን ለእግዚአብሔር እንድንሰዋ እንደ መላእክት እንድንሆን በሰፊው ነው ያስተማሩን እና ስለ ነገረ መላእክት መሰረታዊ ትምህርት ነው ያስተማሩን። በእውነት ላስተማሩን ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ያርዝምልን። እኛም በተማርነው 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር አምላክ ቅዱስ ፍቃዱ ይሁን።